ኤስ ላይ ኢቢኤስ ላይ የኔን ልጅ ታሪክ የሚመስል የኔን ልጅ ታሪክ የሚመሳሰል አየው። የተወለደበት ዓመተ ምህረት የተወለደበት እሱ ግን የተወለደበትን እንዴት ያውቃል? አንቺ ስታስቀምጪው እዛ ጋር የተወለደበት ምናምን ጽፈሽለት ነበር? የተወለደበትን ዓመተ ምህረት እኔ የተወለደበትን አብረሽ ስላስቀመጥሽ የልደት ካርዱን አብረሽው ስላስቀመጥሽው ከልጁ ጋር ስላገኙት ለፖሊስ ሲያስረክቡት አብረው የልደት ካርዱን ማስረክበው ነበር ማለት ነው። አብረው አስረክበው ይሁን አላውቅም። ከዛ ላይ ግን እኔ ፕሮግራሙን ስከታተለው ሳየው በ92 4ኛው ወር ላይ ጠዋት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ ብለው ፕሮግራሙን ዓመተ ምህረት አልተገለጸም። የተወለደበት ዓመተ ምህረት ቀኑን አልገለጡም። እኔ ግን የወለድኩት ጳጉሜ በ91 ጳጉሜ 5 ነው የወለድኩት። ልጁ ደግሞ በትክክል አንጋልየው እንዴት እንደሄድኩ ምናምን የ4ኛው ወሩን ፎቶግራፍ ሲያሳዩ ምናምን ልጄ የኔ እንደሆነ በትክክል አውቄያለሁ። እሺ እናቴ፣ እኔ ለማለት የፈለኩት ኢቢኤስ ላይ ሲቀርብ የተጣለበት ቦታ ዓመተ ምህረት እንጂ እንትን አልተገለጸም። የተወለደበት ዓመተ ምህረት አልተገለጸም አይደል? አልተገለጸም። የሚመሳሰል በ2018 ላይ ኢቢኤስ ላይ ከኔ ልጅ ታሪክ ጋር የሚመሳሰል የተጣለበት ቦታ እና ቀን ሰዓት አንድ አይነት ፎቶ አንስተውት ነበረ። ፎቶ አሳይተዋል። ያንን ያነሱትን ፎቶ የ4 ወር እያለ ፖሊስ ያነሰው ያን ሰው ቀጨን የመድኃኒዓለም ሂዶ ካረፈ በኋላ ፈረንጅቱ ልትረከበው ሲሉ ያንሱት። ያንን ፎቶ ግን አቅርበውታል። የ4 ወሩን ፎቶ እና አሁን ካደገ በኋላ ያለውን ፎቶ አቅርበውታል። የ4 ወሩን ፎቶ ስታዩ ያንቺ ልጅ ይመስላል? አዎ ልጄ ነው። በአንደኛ ልጄ ነው። ልጄ በትክክል ልጄ ነው። 4 ወር ይዟለውን በትክክል ልጄ ነው። ሁለተኛ ነገር ደግሞ ሰዓቱና ቀኑ ከኔ ጋር የተያያዘ ነው። ኦኬ፣ ሰዓትና ቀን እና ቦታ። አዎ የተገለጸው ቦታ ቀጨኔ መድኃኒዓለም ነው የሚለው። መጀመሪያ ፖሊሱ አንድ ፖሊስ ነው አንስቶ አምጥቶ ቀጨኔ መድኃኒዓለም ያሳረፈው ፖሊሱ ነው የሚሉት። ቀን ሰው እና 4 ወሩ ፎቶ የ4 ወሩ ፎቶ አንድ አይነት ስለሆነ ሰዎቹን በስልክ ነው ሰዎቹን የምትሰራባቸው አፈላልጌ የዛለት ፖሊስ ቀርተው ፖሊስ እሺ፣ የት ፖሊስ ጣቢያ ነበር የተወሰደው? ሁለተኛ ፖሊስ ጣቢያ። መጀመሪያ ፖሊሱና ሰዎቹ እንዳነሱት ሁለተኛ ፖሊስ ጣቢያ ሄዶ ነው ያረፈ። ከሁለተኛ ፖሊስ ጣቢያ በኋላ ፖሊሱ ወደ ቀጨኔ መድኃኒዓለም ነው የወሰደው። ቀጨኔ መድኃኒዓለም የት? ቀጨኔ መድኃኒዓለም የህፃናት የሚያርፉበት ድርጅት ነው የወሰዱት አሉ። የማደጎ ምናምን የሚወሰድበት ቦታ ነው አሉ። ከዛ በኋላ የልጆች ማሳደጊያ ድርጅት። አዎ ለልጆች ማሳደጊያ ድርጅት ተሰጠ። ቀጨኔ መድኃኒዓለም ልጆች ማሳደጊያ ድርጅት ተሰጠ። እሺ፣ ድርጅት ውስጥ ምን ያህል ጊዜ ቆየ? ድርጅቱ ምን 15 ቀን ካረፈ በኋላ ፈረንጇ መታ ተረከበው። ፈረንጇ መታ ስትረከበው ሲደወልላቸው ሰዎቹ አለርንም እንደደወሉልን አለርንም የሄደበትን ሀገር ሁላ ነግረውናል። የሴት ቤቱን ስም ነግረውን ነበር፣ ጠፋን አሉ። የሀገሩን ስም ግን አሜሪካ ብለውናል አሉ። ድርጅት ውስጥ 15 ቀን
ከቆየ በኋላ አሜሪካዊ በጉዲፈቻ ለአንዲት አሜሪካዊ ተሰጠ። አሁን ስንት አመቱ ነው ማለት ነው? እድሜው 6 አመቱ። እሺ በጉዲፈቻ ሲሰጥ ማን ነው የፈረመው? ማለት ድርጅቱ ነው የፈረመው የሰጠው? ሰዎቹ ሲደወልላቸው ስላልቀረቡ በጊዜው ሰዎቹ ተደውሎልን ነበር፣ አለንም ቀረነን። ከዛ በኋላ ግን ያስረከበው ፖሊስ ሞቷል። የለም ፖሊሱ ነው ወስዶ ያስረከበው ነው ያው። እሺ ይቅርታ። እሺ ሰዎቹ ሲደወልላቸው ስልክ ስላላነሱ ድርጅቱ ዝም ብሎ ሰጠ። ተደውሎልነን ስልክ አንስተናል አሉ። ከዛ በኋላ የሄደበትን ሀገር አሜሪካ ነው። የሴትየቱን ስም ነገሩነን። ሂደን ግን አልፈረምንም አላስረከምንም አሉ። እና ግን አሜሪካ ለአንዲት አሜሪካዊ በጉዲፈቻ እንደተሰጠ ብቻ ተነገራቸው። አዎ የምትወስደውም ሴትዮ ስሟ ተነግሮን ነበር፣ ግን ስሟን ረሳ ነው አልያዝነውም አሉ። እሺ ከዛ በኋላ ድርጅቱን ለማግኘት ሞክረሽ ነበር? ከዛ በኋላ ምንም አይነት ድርጅቱንም አልፈለኩም። ቀጥ ብዬ ኢቢኤስ ነበር የሄድኩኝ። አሁን ያው ዝም ብለው መዝግበው ነው የሰዱኝ። ያው ፕሮግራሙ ካለፈ በኋላ ያለሁበት ሀገር ጦርነት ሀገር ስለሆነ ፕሮግራሙ ካለፈ በኋላ ካየሁት በኋላ ነው የሄድኩኝ። በምዝገባ ነው ዝም ብለው የሰደዱኝ እንጂ ምንም አይነት እንትን ያገኘሁት ነገር የለም። መዝግበው ተራሽ ሲደርስ እንጠራሻለን አሉሽ? ያው ጠብቂ ነው ያሉኝ እንጂ እንደዚህ እንጠራሻለን እንደውላለን ምናምንም አላሉኝም። ጠብቂ ነው ያሉኝ። ስንት ጊዜ ሆነሽ እንደዛ ካሉሽ? ሂጄ ከመጣሁ 2 ወር ሆነኝ። ሂጄ ከመጣሁ ኖርማሊ ጋይስ አንድ ሰው ኢቢኤስ በስንት ጊዜ ነው ተራ የሚደርሰው? እኔ እንጃ፣ ያንን ስኔ እንጃ ነው። eso አንቺ 2 አመት ያማቸዋል። እሺ ግን አንቺ እሱ ኢቢኤስ ላይ ቀርቦ ቤተሰቡን ፍለጋ ከመውጣቱ በፊት አንቺ ፈልገሽ ታውቂያለሽ? ከዛ በፊት ኢቢኤስ ምናምን ካልተመዘገብኩም እንጂ እንደዚሁ በቤተሰብ ምናምን ግን እነዛ ጥየባቸውን የጠፉትን ሰዎች እያስፈለኩ ብዙ ጊዜ ቆይቻለሁ። ያው መረጃ ለመንገር አልፈለጉም፣ ተደብቀውኝ ነበር እና ሙቶም እንደው ይንገሩኝ ኑሮም እንደው ይንገሩኝ ስል አሁን መጨረሻ ላይ ግን ልጁ ማደጎ ነው የሄደ እንጂ አልሞተም አሉኝ። በዛ መንገድ ነው የፈለኩኝ እንጂ ከዛ በፊት ፍለጋ አለ ኢቢኤስ ካየው በኋላ ነው በቃ ልጁ የኔ ነው ታሪኩም የኔ ነው ብዬ ፍለጋ የጀመርኩኝ። ስለዚህ አንቺ ልጁ ልጄ ነው ብለሽ እንድትይ ያደረገሽ ነገር አንደኛ የተጣለበት ቦታ፣ አድራሻ፣ ቀን፣ ሰዓት እና የ4 ወሩ ፎቶ። በቃ እነዚህ ናቸው ምልክቶች፣ እነዚህ ናቸው እንትን ያሉሽ። አዎ አንደኛ የተጣለበት ሰዓት የእሱ መረጃ የሚለው ከኢቢኤስ ላይ ሲነበብ ጠዋት 12 ሰዓት ተጥሎ ከ2 ሰዓት እስከ 3 ሰዓት ባለው ነው የተነሳ። ያነሳውም ፖሊስ ነው ይላል። ፖሊስ ነው ጠርተን ያነሳ ነው ብለውኛል። እነሱ ደግሞ መረጃውን ሰዎቹ ጥየባቸው የጠፏቸው ሰዎች መረጃውን ስጠይቃቸው ብቻችን አላነሳንም ፖሊስ ነው መጥቶ ያነሳው እና ያ ደግሞ ጠዋት 12 ሰዓትም የጣልኩት እኔ ነኝ። በ92 4ኛው ወር ላይ የጣልኩት እኔ ነኝ። ሰዓቱ፣ ቀኑ፣ ጊዜው፣ ዓመተ ምህረቱ እና ፖሊስ መጥቶ ማንሳቱ፣ አድራሻው ይሄ ሁሉ ምልክት ነው። እና ፎቶ ላይ ግን ማለት ነው ፎቶ ላይ በፎቶ የ4 ወር ፎቶን ስታይ ምን ተሰማሽ አንቺ? ያለበሽውን ልብስ እንደለበሰ ነው ወይስ ሌላ ልብስ ነው? መልኩ መቼም የ4 ወር ልጅ መልክ ከ27 ዓመት በኋላ ልታስታውሻችም። 27 ዓመት ነው መሰለኝ ልጅሽ። ቆይ 91 በ91ማ ጳጉሜ 5 ላይ ስለተወለደ 92 ነገ ልንገባ ጳጉሜ 5 ማታ ነው የወለድኩት እኔ። ስለዚህ በ92 ነው የሚቆጠረው።
92 ብለን ይዘናል። 92 ከዛ 2002 10 ዓመቱ 2012 20 ዓመቱ አሁን 2018 ነን። ስለዚህ 26 ዓመቱ ነው የዛሬ 26 ዓመቱ እና ልጁ ሲቀርብ እናቴንም አላውቅ አባቴንም አላውቅ ቤተሰብ ካለ ብሎ መረጃውን ይዞ ነው የቀረበ። ከዛ ውጭ ደግሞ እነዛ ሰዎች ለብዙ ጊዜ ሲደብቁ ይኖረው ነው እግረኛውን ዋትሳፕ ላይ ስለማወራው አገናኝሻለሁ። እኔ ያንን ማንም እኮ እንድትረጂ ነው ብርቴን እህቴን እያስጨነኳት ያለ ሌትም ቀንም እረፍት አጥቼ ነው። ልጁን ካየሁት በኋላ ምንም አይነት እረፍት የለኝም። እናቴ ቁርጤን ማወቅ ራሱ ፈልጋለሁ። ችግር የለም። አሁን ልላክለት ዋትሳፕ ላይ ስልክ ቁጥርሽን እና ታሪክሽን ልንገረው። ደስ ይለኛል። ያቀረብከው ልጅ እናት ናት ብዬ ላገናኝሽ ከእግረኛው ደስ ይለኛል። እሺ ቡርቴ ስልኳን አሁን ዋትሳፕ ላይ ላኪልኝ። የእናትየውን ዳይሬክት ስልክ የቀጥታ ስልክ ዋትሳፕ አለሽ እናት? የለኝም። ምን የሌላ ሰው ስልክ ነው፣ የወንድሜ ስልክ ነው። አንቺ ስልክ ከሌለሽ እንዴት ይደውልልሻል ታዲያ? እግረኛው ሚዲያ ስልክማ አለኝ እኮ ቁጥር አለኝ፣ ስልክ አለኝ። ኖርማል ስልክ ነው ኮስ ኖርማል ስልክ ችግር የለውም። ቀጥታ ይደውልልሻል። ኖርማል ስልክሽን ትላክልኝ ቡርቴ። ዋትሳፕ ይሰላል ውዬ ቁጥር አላት እንትን ይሄ ተች ምናምን ስለማትጠቀም ዋትሳፕ የላትም። አሁን ፎቶ ቆይ ልጁን መልኩን አሁን እንትን ላይ ገብቻ ያዋለሁ እግረኛው ላይ መላኩ ነው የሚለው ልጁ ፈረንጇ ጋር ነው የሚቀርበው። መላኩ ነው የሚለው መላኩ ነው ማደጎ ቤት የወጣልኝ ስም ነው ብሎ ነው የቀረበው። እኔ ግን ልጄን መጀመሪያ ጥቁር ልደት ካርድ ላይ ምን ነበር ያልሽው? የልደት ካርዱ የወለደት አንበሳ ነው ብለሻል። ልደት ካርዱን አብሬ ጥየዋለሁ ነው ብለሻል። ምን አልሽ? ልደት ካርዱ ላይ መጀመሪያ ስወልድ ጥቁር አንበሳ ስወልድ የተጠየኩት ስም ያወጣውለት ስም ሀፍታሙ አቤል ብዬ ነው ያወጣውለት። አባቱ በህይወት አለ? አባቱ ይሄ መረጃ እንሰጥልሻለን የሚሉኝ ሰዎች የአባቱ አጎት ናቸው። ጥየባቸው የጠፋዋቸው ሰዎች ሰውየው የአባቱ አጎት ነው። ሰውየው በህይወት አለ? አባቱ በህይወት አለ? አለው። አባቱ በህይወት አለ፣ አጎቱ በህይወት አለ፣ አያቱ በህይወት አለ፣ ሁሉም በህይወት አለ። ነገርሽው ለአባቱ? ነገርሻቸው ለእነሱ የወንድማቸው ልጅ እንደሆነ? ነግሬያቸዋለሁ። ልጁ የእናንተ ነው ከእናንተ ቤት ነው ሳላውቀው አርግዤ የወጣውኝ እና እንደዚህ ነው ብዬ ያለውን ታሪክ በሙሉ ነገርኳቸው። ከዛ በኋላ በቃ እኛ ልጁ ከእኛ መሆኑን ብናውቅ አሳልፈን አንሰደውም ነበር። እኔ መጀመሪያ ማርገዜን ሳላውቅ ከእነሱ ቤት ስለወጣው ነው ያውላ ታሪክ የተፈጠረ። ከዛ በኋላ ግን ተመልሼ ደግሞ ሂጄ ስጥለው ስለፈራው ዝም ብዬ ጠፍቼ ስለወጣው መጀመሪያ ስለፈራው ዝም ብዬ ነው ደጃፋቸው ላይ እንደነገርኩሽ ጥዬው የወጣው። ዶርም ናት። ዶርም ውስጥ ትናንትና እኮ በቡርጤ ስትነግረኝ ምን አለ ደብዳቤ ጽፋ በወረቀት ልጃችሁ ነው ብላ ጽፋ ቢሆን ኖሮ ይሄኔ ፖሊስ ጠርተው ለፖሊስ አይሰጡትም ነበረ፣ ለራሳቸው አንስተው ያሳድጉት ነበረ እያልኳት ነበረ። ጽፋ አልተማርኩም። ያው እኔ የገጠር እናት አባት ነው ቤተሰብ ነው ያሳደገኝ እና ወስዶ ሰው ቤት አባቴ ጥሎኝ ሲመጣ ያለ ደመወዝ ነበር ጥሎኝ የመጣ እና ደመወዝ ለማግኘት ነው እዚያ ቤት ማርገዜን ሳላውቅ የወጣውኝ። ከዛ በኋላም ወጣው እንደዛ ብዬ ከወለድኩ በኋላም ደግሞ ስንገላታ ሲርበኝ ቤተክርስቲያን ደጃፍ ላይ ሳድር ምናምን እንግልቱ ሲበዛ ልጁ ከኔ እጅ ላይ መሞት እንደሌለበት ሳስብ በቃ ጡት የውላ ደረቀ። እምቢ ሲለኝ ከእነሱ አማራጭ ስለሌለኝ መሀን ናቸው ልጅ የላቸውም ያሳድጉታል ብዬ ነው እንደዛ አድርጌ ጥዬው የጠፋው የነበረ። ግን ያው ልጁንም የማሳደግ እድል አልገጠማቸውም። ከዛም በኋላም ደግሞ ታሲዘንናለ እያሉ እየፈሩ ነው መሰለኝ መረጃ ተሎ ለመስጠት ለመቅረብ እኔን ብዙ ጊዜ ይደበቁ ነበር። ስልካቸውንም እንዳላገኝ የከለክሉኝ ነበር። በብዙ ልፋት ነው ስልካቸውን ራሱ አሁን አዲስ አበባ እጄ ከመጣሁ ያገኘሁት በብዙ ልፋት ነው ስልኩን ያገኘው የነሱን። እነሱማ ለምን ታስይዣቸዋለች? በህጋዊ መንገድ ማንም ሰው በሩን ሲከፍት ህፃን ልጅ በሩ ላይ ተጥሎ ካገኘ ፖሊስ ነው የሚጠራው። እነሱ እኮ ትክክለኛውን ነገር ነው ያደረጉት። ቢያንስ እና ከአሁን እንደዛ በመረጃ ስጡኝ ብዬ ልጠይቃቸው ሳስብ ይፈሩ ነበረ። እና አሁን ግን በብዙ ነገር በቤተሰብ አስጠይቄ እኔ ምንም አይነት ነገር አይደለም የምጠይቃችሁ፣ ጥፋተኛዋ እኔ እንጂ እናንተ አይደላችሁም። እኔም እርቦኝ ጠምቶኝ ተንገላትቼ ነው እንጂ ልጄን መጣል ፈልጌ አይደለም። ማናችሁ ልጅ የላችሁም ታሳድጉታላችሁ ብዬ ነው ወይ እናንተ መሆኑንም አልተናገርኩም መጀመሪያ። እና ይቅርታ መጠየቅ የምችለው እናንተን እኔ ነኝ እንጂ እናንተ እኔን አትፍሩኝ። በቃ እኔ የምፈልገው ከእናንተ ከምታውቁት ልጁ በሰዓቱ ፖሊስ እንዴት አድርጎ እንዳነሳው እናንተም እንዴት አድርጋችሁ እንዳስረከባችሁት እንድትነግሩኝ ነው የምፈልገው። እና ይሄን ተባበሩ ብዬ ጠየኳቸው።
ያለውን ነገር አሁን እንደነገርኩሽ ነገሩኝ። ከዛ በተረፈ ደግሞ በየቤቱም እየሄዱ ስለሚጠይቁ እኛ ደክመናል፣ ከቻሉ ከቤት ድረስ መጥተው ይጠይቁናል፣ ያለዛም ደግሞ ትራንስፖርት ከፍለን ቢሆን ደን እንቀርብልሻለን አሉኝ። ግን እዛ ኢቢኤስ ደግሞ ምንም አይነት ቦታ ስላልሰጡኝ ጊዜም ስላልሰጡኝ እንደነገርኩሽ በዚህ ቀንም ቅረቢ ስላላሉኝ በቃ እያለቀስኩ ተመለስኩኝ። ከዛ በኋላ ብርቴ ደግሞ እዚህ እህት አለቻት፣ እህቴ ናት። በዛ መንገድ ሳወያያት እስኪ ቆይ እኔ እድል ልሞክር ብላ ነው የሞከረችልኝ እና በዛ መንገድ ነው በቃ አሁን እረፍት ስላጣው ብቻ ነው እሷንም የማስጨንቃት። ምንም ችግር የለውም። ምንም አላስጨነቅሻትም። ኢትስ ኦኬ። በቃ አሁን እግረኛው ሚዲያ ይጠራሽና ኦልሬዲ ስላቀረበው ልጅሽን አድራሻ ይኖረዋል። ስለዚህ ይጠራሽና ያገናኛቸዋል። ገና የኢቢኤስን ወረፋ ከምትጠብቂ። እሺ እሺ እናቴ በተስፋ እጠብቃለሁ። እዚሁ ጋር እያለሽ ነው የምልክለት እና እንትን ቆይ መጀመሪያ እንትኑ ላገኘው ቪዲዮን ምንድነው ርዕሱ ጋይስ? ቪዲዮ መላኩ ነው የሚለው መላኩ ነው የሚለው ከፈረንጇ ጋር መነጽር ያደረገች ፈረንጅ ናት። ቆይ መቼ ነው የቀረበው? ስንት ወር ሆኖታል ከቀረበ? ቡርቴ አንቺ ንገሪኛ። የካቲት 15 ነው የቀረበው የልጁ ፕሮግራም። የኢቢኤስን አይደለም የምልሽ ልጁ የእግረኛውንስ አልተመለከትኩትም። እኔ የኢቢኤሱን ፕሮግራም ያየሁበትን ቀን ነው የነገርኩት። ጋይስ እግረኛው ፖድካስት ላይ ነው ወይንስ ምን ቀረበው? እግረኛው ሚዲያ ላይ አብዬ እኔ እግረኛው ሚዲያ ብዬ ገብቼ ነው ያገኘሁት ማለት ነው። ቀኑ ምናምን አላያስኩትም። ሊንኩን ዋትሳፕ ላይ ልትልክልኝ ትችያለሽ? እሺ እንትን ልበለውና ልላክ። ግቢና አሁን ሊንኩን ላኪልኝ።